ህይወታችን ወደፊት ለምን አይሄድም? ለምን ደስተኛ ለምን የምንፈልገውን ነገር አናገኝ? ለምን ስኬታማ አንሆንም? ኦኬ፣ ይህንን ጥያቄ ለመመለስ በውስጣችን ያለውን ኤነርጂ ባህሪ ማወቅ አለብን። ይህ በቀይ መስመር ያለው በውስጣችን ኤነርጂ፣ በውስጣችን ያለው ኃይል። ኦኬ፣ ይህ ኃይል ሁለት ጫፎች አሉት። የኔጌቲቭ ጫፍ አለ፣ ፖዚቲቭ ጫፍ አለ። እሺ፣ ስለዚህ አሁን ያለነው የትኛው ጫፍ ላይ ነን የሚለውን ማየት አለብን። ኔጌቲቭ ጫፍ ላይ ከሆንን፣ ኔጌቲቭ ኤነርጂ ላይ ከሆንን ቁጣ፣ ቂም፣ በቀል፣ ምቀኝነት፣ ተንኮል የመሳሰሉት ኤነርጂ ውስጥ ያለነው ማለት ነው። ፖዚቲቭ ኤነርጂ ውስጥ ከሆንን ሰላም፣ ፍቅር፣ ህብረት፣ አንድነት የምንላቸው እናገኛለን ማለት ነው። በውስጣችን ያለው ኃይል የሚመላለሰው ኃይል አእምሯችንን የተቆጣጠረው ኃይል ከነዚህ ውስጥ የትኛው ነው? በእነዚህ ውስጥ የተያዘ ከሆነ ኔጌቲቭ ኤነርጂ ነው ውስጣችን ያለው ማለት ነው። ስለዚህ ይህ ኔጌቲቭ ኤነርጂ በሽተኛ ያደርጋል። ይህ ኔጌቲቭ ኤነርጂ ደስታን ይከለክላል፣ በህይወታችን ስኬትን ይከለክላል። ምክንያቱም ያለን ኤነርጂ የተሰጠን ኃይል ክሪኤቲቭ ወደፊት እንዲያይ ወደፊት እንዲፈጥር ተደርጎ የተሰራ ይህ ኤነርጂ ነገር ግን የሚፈጥረው መቼ ነው? ፖዚቲቭ ሲሆን ከኛ ማንነት ጋር ሲስማማ ማለት ነው። ኔጌቲቭ ኤነርጂ ከሆነ ግን ወደፊት አያይ፣ የሚያየው ወዴት ነው? ወደ ኋላ ነው የሚያየው፣ ያለፈውን ነው የሚያመጣው ማለት ነው። ስለዚህ ምን ያደርገናል? ወደ ኋላ ይጎትተናል፣ ፎከስ እንዳናረግ ያደርገናል፣ በሽተኛ ያደርጋል፣ አቅማችንን ሰውነታችንን ይበላል። ለምን? በውስጣችን ያለው ኤነርጂ እንዲያስብ እንዲፈጥር የተሰጠን ኤነርጂ ራሳችንን ዲስትራክት በማድረግ የተጠቀምበት። ስለዚህ ከዚህኛው ኤነርጂ ወደዚህኛው ኤነርጂ ከዲስትራክቲቭ ይልቅ ዲስትራክቲቭ ከሆነው ኤነርጂ ወደ ፕሮዳክቲቭ ወደ ሆነው ኤነርጂ እንዴት ሙቭ እናደርጋለን? ከዲስትራክሽን ወደ ኮንስትራክሽን እንዴት ሙቭ እናደርጋለን? ፎርጊቭነስ። ፎርጊቭ ስናደርግ፣ ይቅርታ ስናደርግ ይህ ኤነርጂ ከውስጣችን ይወጣል። ምክንያቱም በቂም ውስጥ ሁለት እስረኞች አሉ። ልክ እንደ እስር ቤት አሳሪ አለ፣ ታሳሪ አለ። ታሳሪ እስካለ ድረስ አሳሪ ኦልዌይስ እስር ቤት ውስጥ አለ። ነገር ግን ታሳሪውን ስንለቀው አሳሪው ነፃ ይወጣል። ቂም ስንይዝ ቂም የያዝንበት ሰው ብቻ ሳይሆን እኛም እስረኛ። ይቅርታ ስናደርግ፣ ምክንያቱም እነዚህ ሁሉ ስለ ቀድሞ ህይወታችን ስለ ቀድሞ ማንነታችን የሚናገሩ ናቸው። ስለ ድሮ እነዚህን ይዘን ስንኖር በህይወት እንሄዳለን እንጂ ወደፊት እየኖርን አይደለም። ወደፊት ለመኖር እነኝን ማስወገድ አለን። እነኝን የምናስወግድበት ዋነኛው መንገድ ምንድን ነው? ይቅርታ ማለት ነው። ለራሳችን ይቅርታ ያጠፋነው፣ ምክንያቱም እኛ ጥፋት ስለሚል በድሉ ከዱን ጎዱን ላላቸው ሰዎች ደግሞ ይቅርታ ስናደርግ ይህንን ኤነርጂ ኒውትራላይዝ እናደርጋለን። ስለዚህ ከኔጌቲቭ ኤነርጂ ወደ ፖዚቲቭ ኤነርጂ ሙቭ እናደርጋለን። ሂሊንግ ማለት ያ፣ ፈውስ ማለት ያ፣ ጤንነት ማለት ያ፣ ደስታ ማለት ያ። ነገር ግን እነኚህ ሀሳቦች ይዘን በዚህ ኤነርጂ ውስጥ በኔጌቲቭ ኤነርጂ ውስጥ እየተንቀሳቀስ ህይወታችን ወደፊት ሙቭ አያደርግ። ምክንያቱም ሁሉ ጊዜ ይህ ኤነርጂ ባለንበት እንድንረግጥ የኋላውን
እንጂ የፊቱን እንዳላይ ስለሚያደርገን አናድግም ማለት ነው። ይቅርታ ግን የዚህ ሁሉ መሻገር